ይሄ የሐጅ ሙሉ ፕሮሰስ ከአንድ የተከበረ ቤተሰብ ጋር ሰፊ ቁርኝት አለ። የዛ ቤተሰብን ገድል መታወሻ ለአላህ ሲሉ ደፋ ቀና ያሉ ሰዎች በታሪክ አምድ እንደማይረሱ አላህ ሐጅ ላይ ማህተም አድርጎበታል። የነቢዩላህ ኢብራሂም ቤተሰብ ሐጅ ባጭሩ የኢብራሂም ቤተሰብ ሌጋሲ ታሪካቸው ነው፣ ፋናቸው። ሐጅ ላይ ሄዶ ኢብራሂምን ከነቤተሰቡ ለማስታወስ አይችልም። ነቢዩላህ ኢብራሂም ራሳቸውን ለአላህ የሰጡ ኢዝ ጃአ ረበሁ ቢቀልብን ሰሊም ውስጡን ንጹህ አድርጎ ወደ አላህ ያቀና አላህ ተወዳጅ ባሪያ አላህ አርሰለላሁ ጅብሪል ላከ። ሰበቡን ጨርሳለች። ከልጇ ጥግ ቁሟል። ከርቀት ስታይ እንግዳ የሆነ ነገር ልጇ አናት ላይ ቁሟል። ደንግጣ መጣች እየሮጠች ስታየው ጅብሪል ነው። መን አንቺ ማነሽ አለ። ሀጀራ በጣም አስተዋይ ነበረችን። አና ኡሙ ወለድ ኢብራሂም እኔማ የኢብራሂም የልጁ እናት ነኝ አለ። ሀጀር ነኝ አላለችው። ኢብራሂምን የሰማይ ነዋሪ ያውቁታል። ሰዓት ላይ ሲገባ ያውቁታል። ኢብራሂም ለዲኑ ተፍ ተፍ ሲል ያውቁታል። እኔ የኢብራሂም የልጁ እናት ነኝ አለች። ኢላ መን ተረከኩማ ለማን ተዋችሁ አላት ጅብሪል። ለአላህ ተሆን አለችው። ጅብሪል መለሰ ተረከኩማ ኢላ ካፊን ወደሚበቃችሁ ጌታ ነው የተዋችሁ። ነቢዩላህ ኢብራሂም ካዕባን በመገንባት ላይ ያሉ አንድ ኮርነር ላይ ድንጋይ አነሳቸው። ፈለጉ አጡት። እንዴት ያስቀምጡ? አላህ ከሰማይ ሀጀረል አስወድን አመጣላቸው። ነጭ እንደ ወተት እንደ አልማዝ የሚያንጸባርቅ። ኢብራሂም ዓለይሂ ሰላም ይህን ድንጋይ ተቀብለው ሀጀረል አስወድ ዛሬ ሄደን እንድንስመው የታዘዝነውን ድንጋይ ከዓባ ኮርነር ላይ ያስቀመጡ። ኢብራሂም ዓለይሂ ሰላም ወተኸዘ አላሁ ኢብራሂማ ኸሊላን ጌታቸው አላህ ወዳጅ አድርጎ ይዞታል። ኢብራሂም የዚህ የተከበረ ሌጋሲ ማለት ሐጅ። ጥሪውንም ያቀረቡት እሳቸው ናቸው። ወአዝን ፊናስ ወደ ሰው ተጣራ ተብለዋል። ጌታዬ እንዴት ነው የምጣራው? ድምፄ አጭር ወደ ሰው ልጆች እንዴት አደርሳለሁ አለ። ኢብራሂም ዓለይከ ኒዳ ወዓለይና አልበላግ አንተ ተጣራ ማድረስ የኛ ነው።